ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። እያላችሁበት ያለ ሰላም እዝነት አይለያችሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እያደረጋችሁ እንደምታበረታቱኝ ከልብ ነው የማመሰግነው። ክበሩልኝ። ጀዛኩሙላ ኸይረን። አሁንም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ ጨረቃዎቻችን አልመጡም ማለት ነው። እንደገና በበደው ጠብቁም ብሎ ነበር ብሩኬ። ያው ሀይሚዬና ብሩኬ ሰላም ስላልሆኑ ይሆናል እንግዲህ እኛ በጉጉት ነበር የጠበቅነው። አሁን ያው በዓላቸውም ስለሆነ ማለት ነው እንግዲህ ሰላማት ብለናል። ብቻ ሰላም ይሆኑልን ባሉበት እና ግን ቅመምዬ መጥታለች። የቦቦዋ ንግስት የኛ ጀግና ሴት ሀብጋ ማለት ነው ሙሽዬ ጋር በዓልም ፏፈሽ ብላለች። ደስ ይላል። ሀይሚዬ የቦቦዋ ንግስት ይቅርታ ከምንም በላይ ነው ደግሞ ቡቡሽን ይቅርታ በይውና ፏፈሽ ብላችሁ ፍቅራችሁን መልሱልን። የምር ነገሩ ከበድ ብሏል። ፈጣሪ ያለ ሁሉን ነገር ያቅልላችሁ። የምር በጣም ከባድ ነው። አሁን ላይ እንደዚህ ይሆናል ብለን አላሰብንም። ዲራማ ነው እያልን ነበር የቀጠል ነው የምር እና ታርቀውልን ፏፈሽ ብለው ፋሚሊ ጋር ይመጣሉ ብሎ ሲጠብቅ የዋለ ማን ነው ዛሬ ማለት ነው። አልያል ሰላም ሆኖልን ብሩኬ ያለውን ነገር ፊክስ አድርጉ። የምር ሙሽዬም በጣም ከፍቶኛል፣ እንዴት መተሽ ስራ ሳታግዢ ብላለች ቅመሟን ማለት ነው። እና ሙሽዬ የቀብራሮችነት ወላሂ ረጅም እድሜ ጤና የሰጥቶ አይንሽ በአይንሽ ያሳይሽ ማለት ነው። ህይወት ፈተና ናት። ብዙ ውጣ ውረድ አላት። ደስታ፣ ሀዘን፣ ለቅሶ ብዙ ነገር ማለት ነው። እና ቅመምዬ ጥሩውን ነገር ደስ የሚለውን ነገር አንድ ላይ በመቀጠል መጥፎውን ደግሞ በመመካከል በመቻቻል ፊክስ አድርጉትና ሰላም ፍቅራችሁን መልሱ ብሩኬ ጋር ማለት ነው። የምር የሰው ልጅ ብዙ ነገር አለ ህይወት ላይ ማለት ነው። ግን መቻቻል መተላለፍ ግድ ነው። የሰው ልጅ ፍጹም አይደለም፣ ይሳሳታል። የማይሳሳት የለም። ግን የይቅርታ ልብ እንዳለሽ እናውቃለን ሀይሚዬዋ። ነገሩ ከብዷል መሰል የምር ያስፈራል። እኛ ዲራማ ነው እያልን ነበረ። እና ጨረቃዎቻችን ሰላማችሁን ፍቅራችሁን ይመልስልን። በመካከል ሶስተኛ ሰው እንዲገባለ አትፍቀዱ፣ በህይወታችሁ መካከል ማለት ነው። የሆነ ነገር ሲፈጠር ራሳችሁን ለመፍታት ሞክሩ። የኛ ጨረቃዎች ሰላም ፍቅራችሁን ያብዛልን። እና ሁልጊዜ በየአመቱ የሚመጣው ኢዳቸው ወይም አመት ባላቸው ላይ ፏፈሽ እያሉ ነበረ። አንድ ላይ ብሩኬና ሀይሚዬ ተለያይተውብን አያውቁም ነበር። የአሁኑ ግን ያሳዝናል የምር። ያለውን ነገር ፊክስ አድርጋችሁ ፏፈሽ ትመጣላችሁ ብለን ነበረ። ኢንሻአላህ እንግዲህ ለኸይር ነው። ፈጣሪ ያለው ነገር ነው የሚሆነው እና ያለውን ነገር ፊክስ አድርጉ። የምር ማንን ደስ ሊለው እዚህ ድረስ ባትሄዱ ባይ ነኝ። ኢንሻአላህ ሁሉ ነገር ፊክስ እንደሚሆን ተስፋ አለን። መቼም ቢሆን ግን ሀይሚዬና ብሩኬ አይለያዩም። ቅመምዬ የሰው ልጅ መቼም በተለይ በሚወደው መሰበር ከባድ ነው ሀቂቃ ማለት ነው። ግን ይቅርታ ከምንም በላይ ይበል እና ሙሽዬ በጣም ከፍቶኛል። ሁልጊዜ እያገሽ ነበረ። አሁን ምን ሆነች ነው ምን ሆነችብኝ ብዬ ነበር እያለች ነበረ ሙሽዬ የኛ ድርባባ ናት። እና ቅመምዬም ይቅርታ ጠይቃለች። ይቅርታ ቢዚ ሁኜ ስላልተመቸኝ ነው ብላለች ማለት ነው ሀይሚዬ። ያው የምር አመት ባላችሁን አንድ ላይ ነበር የምታሳልፉት። እንግዲህ ሁሉም ለኸይር ነው። እና ብሩኬ ያው አልመጣም ማለት ነው። ቅመምዬ ያው በሀብትሽ ሙሽዬ ጋር ሙሽዬ ቤት ፏፈሽ ብላለች። የኛ ጀግና ሴት ማለት ነው። የቡቡዋ ንግስት ብቻ ፏፈሽ በሉልን። ፍቅራችሁንም ፈጣሪ አላህ ብሎ ሰላማችሁን ደስታችሁን ይመልስልን። የምር አንድ ላይ ስትሆኑ ነው ሱስም የሆናችሁብን ደስም የሚለው ማለት ነው። እና ሀይሚዬም ብሩኬም ብቻ ራሱ ሲመጡ አንድ አይደለም እይታው እናንተ ነው ማለት ነው። ያኔ ደስ ብሎን የምናየው አንድ ላይ ፍቅራችሁ ስትተሳሰቡ ፍቅራችሁ ፏፈሽ ስትውሉልን ነው። ኢንሻአላህ ሁሉም ነገር ፊክስ ሆኖ ሁሉ ነገር ግልጽ ሆኖ ቡቡሽም ሁሉ ነገር ግልጽ ፊክስ አድርጎ አስረድቶሽ እንደምትረጁ ይቅርታ እንደምታደርግለት ባለሙሉ ተስፋ አለን። ሀይሚዬዋ የሰው ልጅ ፍጹም አይደለም። አይዶን ነው ሊሳሳትም ይችላል። ከካሜራም ጀርባ ፏፈሽ እያለች ይሆናል፣ ለስራም ሊሆን ይችላል። ግን ዛሬ ከብዷል የምር። ዛሬ ሲቀሩ በጣም አስጨናቂ ነው። እውነት ነው እንዴ ብሎ እንድታስቡ ያደርጋል የዛሬው መቅረታቸው ማለት ነው። እና ብቻ እንግዲህ ኢንሻአላህ ሰላም ፍቅራችሁን ይመልስልን። ክፉ ነገር ብቻ ያሰማና ያምጣብና ያምጣባችሁ ማለት ነው። ሁሉም ነገር ፈጣሪ ያለ የፈቀደው ነገር ነው የሚሆነው ኢንሻአላህ። እና ውድ ቤተሰቦቼ ለቤት
አላህ ያወጣላቸው። መቼም ቢሆን መቼም ግን ሀይሚዬና ብሩኬ አይለያዩም። ኢንሻአላህ ለስራ ሊሆን ይችላል እንጂ በፍጹም ይሄን ማንም አናምንም። ንግግር የኔ፣ ስታይሉ የኔ፣ ላይፉ የኔ፣ እምኖረው እኔ፣ የሚጨነቀው ግን ሌላ ሰው ነው። ምኖረው እኔ ሊፈርደው ሌላ ሊደክመው ሰላም አለይኩም ወራህመቱላሂ